አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ሸክባርኩም ኬፍ ሓልኩም ኬፍ ሽቁል መዳም ቤት እንዴት ይዟችኋል? እኔ ለሁለተኛ ጊዜ ኢትዮጵያ ላይ እየጾምኩ ነው እና አልሐምዱሊላህ እናንተንም አላህ በሰላም ለሀገራችሁ አብቅታችሁ ከመላው ቤተሰቦቻችሁ የምትጾሙ ያርጋችሁ እላችኋለሁ። እና ፍጡራችን በተርቲብ ስላልቀረጽ በጣም ይቅርታ። ያው ጊዜ አልነበረንም፣ ረፍዶብን ነበረ። ተራሩጠን ነበረ ያቀረብነው በሰዓቱ። ገበያ ሄጄ መሽቶብኝ ከዛ ምን ልበላችሁ ማለት ነው እየተሯሯጥኩ ነው ያቀረብኩት። እናቴ ቤት ነው ያፈጠርነው። እህቴም አለች፣ እኔም አለው፣ እናቴም አለች። ከዛ ገበያ ሄጄ ነበረ መሸብኝ። ከዛ የምን ስልክ መያዝ እናቴ ሮጦ ድፍ ለማቅረብ ማለት ነው። ሱብሃንአላህ ከመሸ ፍጡር ለማቅረብ ቢስሚላህ እንዴት እንደሚጨንቅ እና በዛ ምክንያት ነው ቪዲዮ መጀመሪያ ሲቀርብ ያልተቀረጸው። ለዛ ነው በልታችሁ ከጨረሳችሁ ትርፍራፊ ስብርባሪ እንዴት ትቀርጻላችሁ የሚሉ አሉ። እንግዲህ ለነሱ መልስ ይሆናል ማለት ነው። እና አልሐምዱሊላህ ጾም ሱብሃንአላህ የዛሬ ሳምንት ነበረ ስሁር የተነሳ ነው ሳናስበው። ወላሂ እኔ እንጃኔ አንድ ቀን ራሱ የጾምኩ አልመሰለኝም። በዛ ላይ አያደክምም ምግብ ምናምን በቃ ምን ልበላችሁ ቢስሚላህ አይበላም እና በጣም ከባድ ነው። ይሄ ደግሞ አንድ ቀን በግቢያችን እናቴ ግቢ ላይ ቆርቆሮ እንዳሳጠርኩላት ነግሬያችሁ ነበረ። የግቢ ውጪው ቀለሙን ለቋል። ቤቱ እድሳት ይፈልጋል ይቀባ ብትባል እምቢየው ዋለች እናቴ። ከለከለችን ቀለም ልንቀባው። ያው አባታችን ከሞቱ ያው 1 አመት ከምናምን ሆኖታል። ያን መሰለ አባታችሁን ቀብራችሁ ለማሸብረቅ አትቸኩሉ ብላለች። እኛም የእሷን ቅስም አንሰብርም። የሁላችንም ልብ ቢሰበርም ለሞተ ሰው ዱዓ ማድረግ፣ በተቻለን አቅም ሰደቃ መስጠት፣ እነሱን በሚጠቅማቸው ሁኔታ ማሰብ ነበረ። ያው እሺ አይሉም እናቶች፣ እሺ አይሉም። የእሷንም አምር ጠብቀን ቤቱ ቀለም አልተቀባም፣ ያስፈልገዋል። ውስጡም በጣም ያስፈልገዋል ቀለም፣ ውጪውም ለቋል። ለማንኛውም ኢንሻአላህ ያለ ሰው ምን ይሆናል? የሞተ ሞተ፣ አላህ ይርሐማቸው። ያ ዱንያ ንፋስ እየነፈሰብን ነው። እኛም ተራችን ጠብቀናል። መቼ እንደምንሞት አናቅም። አላህ እንግዲህ በስደት ያላችሁ ከመላው ቤተሰቦቻችሁ አላህ አይነጥላችሁ። ከናፈቃችሁት ቤተሰባችሁ አላህ በሰላም ያገናኛችሁ። ተነፋፍቃችሁ መለያየት የዘላለም እሳት ነው። ወላ የዘላለም። እኔ የአባቴ ፎቶ ሳይ ያሉ ነው የሚመስለኝ። እንደው እንደሌሉ ማመን ከብዶኛል እስካሁን ድረስ ማለት ነው። አንዳንዴ የነሱ ቦታ ጎዶሎነቱ ሲታየኝ ምናምን የዛን ሰዓት ትንሽ ለማመን ልሞክር እንጂ ወረብል ከአባ ያሉ ነው የሚመስለኝ። በቃ ፎቶአቸውን ሳይ ምን ስል ሁኔታቸው እንደነሱ አይነቱን ሰው ሳይ የሚመጡ ነው የሚመስለኝ። እና አልሐምዱሊላህ ሰው ፈራሽ ነው። እቺ አዱንያ ከንቱ ናት፣ ብልጭልጭ ናት፣ ጊዜያዊ ሀገራችን ናት። አላህ የመጨረሻው ነገራችንን ያሳምርልን እላችኋለሁ። እና እናቴንም እድሜ አላህ ያርዝምልኝ። የእህቶቼን የወንድሞቼን ሀያት አላህ ያርዝምልኝ። የባሌንም ሀያት ያርዝምልኝ እድሜውም ማለት ነው። እና እሱን ለምን ልርሳው? ጉዶች እኮ ነው። እንግዲህ በዚህ መልኩ ፍጡራችን ክትክት ስብርብር እንክትክት አድርገን ጣል ነው ማለት ነው። በቃ መጨረሻ ሰዓት ልባችን ወደ ራሳችን ሲመለስ ወይኔ ዛሬ ቪዲዮ አልቀረስኩም፣ እንደው ለተመልካቾቼ አንድ ቪዲዮ እንኳን የረመዳን ትውስታ አልቀረስኩላቸውም ብዬ ቪዲዮ ቀረስኩ ማለት ነው። ለነገሩ ያው 3 ሳምንት ቀርቶታል ረመዳን ሊያልቅ።
እና ምንም ማለት አይደለም። አላህ ሁላችንም ጾሞ ከተቀበሏቸው ባሪያዎቹ ያድርገን። ጾማችንን አላህ ይቀበለን። ከተራቡት ሳይሆን ጾሙ አጅር ካገኙት ያድርገን እላችኋለሁ። እና አምና በየቀኑ ነበረ ቪዲዮ የምቀርጸው። ዘንድሮ ቢዚ ሆንኩኝ። ቢዚ ምን ልበላችሁ፣ ምንም ጊዜ ያጣው ወላሂ። ምን እንደሆንኩ አላቅም። ምን እንደተጨመረብኝ ግራ ይገባኛል ለራሴ ማለት ነው። አምና ያየሁት ያገኘሁት ሁሉ ለመቅረጽ ብዬ ነበረ። አሁን ቪዲዮ ለመቅረጽ ደንዝዥ ያለው ማለት ይቻላል። ደንዝዥ ያለው በቀን 2 የምትለቀው አራህሙ አሁን ምን ሆና ነው? በሳምንት አንዴ፣ በ15 አንዴ። እንደው ተመልካቾቼ እናንተ እኔን አለመርሳታችሁ ማሻአላህ ነው ወላሂ፣ ከራሴ ከሁኔታ አንፃር ማለት ነው። እና ለማንኛውም በጣም ነው ማመሰግናችሁ የኔ ክሮች፣ የኔ ምርጦች። አላህ ይጠብቃችሁ። እናንተም ሀገራችሁ ገብታችሁ በራሳችሁ ቤት የምትደሰቱ ለራሳችሁ ቤት ደፋ ቀና የምትሉ ያርጋችሁ። ችግር ነው እንግዲህ በሰው ሀገር በሰው ቤት ትንሹም ትልቁም ከፍ ዝቅ እያደረጋችሁ ኑሮን ለማሸነፍ የምትሰሩት እና አላህ ችግራችሁን ይቅረፍላችሁ። ባላችሁ ነገር ተብቃቅታችሁ በሀገራችሁ የምትኖሩ ያርጋችሁ እላችኋለሁ። እና ውድ ቤተሰቦቼ ቪዲዮንም ላይክ አርጉ፣ ሰብስክራይብ አርጉ። ሁላችሁም አላህ እንግዲህ የማያልቀው የማታ እንጀራ ይስጠን። አግኝቶ ከማጣት አላህ ይጠብቀን። እጃችንን እርጥብ አላህ ያርግልን። እኔ እንደ ማጣት የምፈራው ነገር የለም ወላሂ። ማጣም አይመስለኝም፣ ግን በቃ እንደ ማጣት የሚያስፈራኝ ዳገት የለም። ቢስሚላህ ብቻ አላህ ያሳጣን እላችኋለሁ። የሰው ልጅ ከሰራ ለመስራት ፍላጎት ካለው የሚያጣበት ምክንያት ምንም ነገር የለም። ካልሰራን ማጣታችን አይቀርም። እና ለማንኛውም ማጣት ባናት ተተከል ብለነዋል እያልነውም ነው፣ እያሳደድነውም ነው። የአማርኛ ደግሞ ምንድን ነው? ተወላገደ እኮ ወልጋዳ። ለማንኛውም ሁላችሁም አላህ ይጠብቃችሁ። ራሳችሁን ጠብቁ። ዘይት እንዳያቃጥላችሁ። ተረጋግታችሁ ስሩ። እንቅልፋችሁን በጊዜ ተኙ፣ በጊዜ ተነሱ። ስራችሁን በአግባቡ ስሩ። ለዛሬ የነበረን ቆይታ ይሄንን ይመስላል። ሰላም ሁኑ። ባይ ማሰላማ